አቤልና ብሩኬ እንግዲህ አሁንም አብርሽንና ሄርሜላን የማገናኘት አንድ ላይ የማድረግ ስራቸውን ቀጥለውበታል ማለት ነው። ጉድ እኮ ነው ዘንድሮ። እኔ የምላችሁ ግን ማለት ነው እንደው ምን ያህል ብትከፍላችሁ ነው እንደዚህ? ስንት ከፍላችሁ ነው? እስቲ ንገሩን፣ እስቲ እንስማው። እንደው ይሄን ያህል እንደዚህ ባልና ሚስቱን እስከ ማለያየት የደረሳችሁት ማለት ነው። ሩታና አብርሽ እኮ እንግዲህ በእናንተ ምክንያት መሆኑን እንዳትዘነጉት የተለያዩት ማለት ነው። ምክንያቱም ይችን ልጅ አምጥታችሁ ከአብርሽ ጋር ባታስተዋውቋትና አንድ ላይ ባታደርጓቸው ኑሮ ማለት ነው ሩታ ይህን ያህል ጨክንም ነበረ፣ እስከ መለያየትም ድረስ አደርስም ነበረ ማለት ነው። ግን እናንተ ሄርሜላ የምትባለውን ሴት አምጥታችሁ ከአብርሽ ጋር አስተዋወቃችሁ። ከዛም በኋላ በቃ አንድ ላይ መሆን ጀመሩ። መተቃቀፍ፣ መሳሳም ምናምን ወዘተ እንትን ሲሉ በቃ ሚስት ነች፣ የሚሰማ ስሜት አለ። ከዛም በቃ ታገሰች፣ ተዋለችው አልተዋለ። መወሰን ያለባትን ነገር ወሰነች። ምክንያቱም አንድ ሰው ታግሶ ከአቅሙ በላይ ሲሆንበት የሚወስነው ውሳኔ ነው። ማንኛውም ሰው ቢሆን ማለት ነው። ማንኛውም ሰው አንድን ነገር ታግሶ ከአቅሙ በላይ ከሆነ በቃ በዛ ነገር ላይ ውሳኔ ላይ ይደርሳል ማለት ነው። እና አሁንም ደግሞ አብርሽ ታሞብናን ምግብ አልበላልን ብሏን እና ሄርሜላ እስቲ ነይ እባክሽ አንቺ ትሻይዋለሽ ብለው ስልክ ደውለውላት ጠርተዋት ማለት ነው። እንግዲህ በዚህ አይነት አለባበስ መታ ጢሙን እያሻሸች ራሱን እያያዘች እያጎረሰችው ምናምን ጉድ እኮ ነው የምር። አረ ምን አይነቷ ሴት አሰዳቢ ነች! ሰው እንዴት በዚህ አይነት አለባበስ ይመጣል? ፓንት ነው እኮ የለበሰችው ማለት ትችላላችሁ። ጉድ! አሁን ይሄ እንደዚህ አይነት አለባበስ እንዲሁ ብትለብስ እንኳ የቤቱ ባለቤት ሚስት የተባለችው ለዛውም ለባሏ እንጂ ማንም ጎረምሳ እንደፈለገ ጭኗን እንዳይ ምናምን አይደለም። ከለበሰችም ሰው በሌለበት ለባሏ ልትለብስ ትችላለች። አንቻው ምን ቤት ነሽ? ሚስት ነሽ ወይስ ምንድነሽ? እንደዛ አይነት አለባበስ ለብሰሽ መጥተሽ አጠገቡ ቁጭ ብለሽ ጢሙን እያሻሸሽ ራሱን እያጎረሽ ምናምን አረ ምን አይነቷ ናት? ቤተሰብ የላትም እንዴ ሀግ ሚላት? የምር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተመልካቾች ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና አብዝቼ ተመኘሁላችሁ። ሰላማችሁ ብዝዝት ተረፍርፍ ይበል። ሀገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩኝ ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ። ወዳችሁና ፈቅዳችሁ ለምትከታተሉኝም ከልብ አመሰግናለሁኝ። እናም እንግዲህ ዛሬ የመጣሁት በአብርሽ ዙሪያ ነው ማለት ነው። እንግዲህ አብርሽ የፍች ወረቀቱን ከፈረመው በኋላ ታሞ እንዳለ ነው እንግዲህ እሱም ሲናገር የነበረው። እንግዲህ ጓደኞቹ ተብዬዎቹም አቤልና ብሩኬም ሲናገሩ የነበረው ማለት ነው። እንግዲህ በቃ እኔ ሌላ ቦታ ሄዶ ነበረ ማለት ነው እና
ፈልገው አግኝተውት ለምን እዚህ ብቻህን ምን ትሰራለህ ምናምን ብለውት በቃ እኔ እዛ ቤት መሆን ጨንቆኛል፣ በቃ ትውስቶች እየመጡ አስቸግሮኛል፣ በቃ እኔ በጣም እየጨነቀኝ ነው እዛ ቤት መሆን፣ በቃ ተወኝ፣ እኔ ብቻዬን መሆን እፈልጋለሁ ምናምን ብሏቸው ከዛም እንግዲህ እንዲመጣ ወደ ቤቱ አድርገውት ቤትም ከመጣ በኋላ እንግዲህ ራሱን አስሮ ምግብ አልበላም ብሎ ራሴን አሞኛን በማለት እንግዲህ ያው ተኝቶ እንዳለ ነው እንግዲህ ያለው ነገር ማለት ነው። እናም እንግዲህ አቤል ለሄርሜላ ደውሎ አብርሽ ታሞብናን ምግብም እየበላልን አይደለም ነይ ቶሎ ብሏት እንግዲህ መታ እባክህ ለኔ ስትል እባክህ እኔ ምንም ነገር እንድትሆንብኝ አልፈልግም፣ አንተ እንደዚህ ሆነ ማየት አልፈልግም፣ እባክህ ተረጋጋ፣ በቃ ፈጣሪ የፈቀደው ነው የሚሆነው፣ አንተ የቻልከውን ሞክረሃል ብለሃል፣ በቃ ምንም ማድረግ አይቻልም፣ እኔም እናንተ እንዳትለያዩ በቃ እኔ ኮንኩ ደግሞ ለመለያየታችሁ ምክንያት እኔ ኮንኩ እኔ ከህይወታችሁ ወጣለሁ ብዬ ከአንዴም ሁለቴ ይቅርታ ጠይቄያለሁ ለሩታ። እንደዛም ሆኖ ግን በቃ ነገሩ ሊስተካከል አልቻለም። ስለዚህ አንተም የቻልከው ሞክረሃል፣ ፈጣሪ የፈቀደው ነው የሚሆነው፣ አንዴ ሆኗል፣ በቃ አንተ ራስህን ማረጋጋት አለብህ። ለኔም ለአቤልም ለብሩኬም ለቤተሰቦችም መኖር አለብህ። ስለዚህ ተረጋጋ፣ ወደ ራስ ተመለስ፣ ሁሉን ነገር እርሳው፣ ተው እያለች ነበር እንግዲህ ስትለው የነበረው ማለት ነው። እናም እንግዲህ ያጃ ሾርባ ልስራልሽ ምግብ አምጥቻለሁ ብላ እያለች እንግዲህ ሁለቴ ነው ሶስቴ ያጎረሰችው ብቻ ግን ማለት ነው። ከዛ በቃኝ አላት ማለት ነው። ብላ ብትለው ምን ብትለው እምቢ አላት እና በቃ አንዴ ጢሙን ታሻሻለች፣ ራሱን ትይዛለች፣ እጁን እንደዚህ አንቃ ይዛ እንድትነካካለች ምናምን ምናምን። እንዴ ጓደኛ እሺ እንደው ዝም ብሎ ጓደኝነት ነው ቢባል እንኳ እስከዚህ ድረስ አይደለም። ጭራሽ እኮ በቃ ፍቅረኛሞች የሚያደርጉትን ነገር እኮ ነው እያደረገች ያለችው ማለት ነው። በቃ ይሆናል አይደለ? ፍቅረኛሞች ወይም ደግሞ ባልና ሚስቶች የሚያደርጉትን ነገር ነው እያደረገች ያለችው። አሁን እኔ ጓደኛው ነኝ እኔ ምንም አይደለውም ብላ ካለች ለምንድን ነው ታዲያ ጢሙን የምታሻሸው? ለምንድን ነው እጁን እንደዚህ አንቃ ይዛ እንዲህ እየነካካች እንትን የምትለው? የምሬ ነው። አስመሳይ አትሆኒ ማለት ነው። አታስመስይ ሄርሜላ ማለት ነው። አንቺ በቃ ሩታንና አብርሽን ለማለያየት ሆን ብለሽ መጣሽ፣ ህይወታቸው ውስጥ ገባሽ፣ አለያይሽ። አሁን እዚህ ጋር ማስመሰል ምናምን አይጠበቅብሽም። የምሬ ነው። ምክንያቱም እያንዳንዱ የምታደርጊው ነገር በደንብ ነው በግልጽ ነው የሚያስታውቀው ማለት ነው። የምታደርጊው ነገር ማለት ነው። እንዲህ እንደዚህ ራቁትሽን መተሽ ጭንና ጭንሽን እያሳየሽ ምናምን ኧረ ብስሚላ የምር ነው የምላችሁ። አላቅም በሰው ትዳር በሰው ህይወት እየገባችሁ የሰውን ትዳር የሰውን ህይወት የምትበጠብጡ ሴቶች፣ እንዲሁም ደግሞ ሆን ብላችሁ የሰውን ትዳር ለመበጥበጥ ሌላ ሴት እያመጣችሁ ባለ ትዳር የሆነን ወንድ እያገናኛችሁ የሰውን ህይወት የሰውን ትዳር የምትበጠብጡ ጓደኛ ተብዮቹ፣ እውነቴን ነው። እናንተም ነገ ጧት ትዳር ትመሰርታላችሁ።
በዚህ አትቀጥሉም። ትዳር ትይዛላችሁ። ነገ ጧትና በእናንተ ህይወት ላይም ምን እንደሚያጋጥማችሁ አታውቁም። ምን እንደሚፈጠርባችሁ አታውቁም። ሰው የዘራውን ነው የሚያጭደው ይባላልና ዛሬ ላይ እናንተም እንግዲህ ያው የሰውን ትዳር የሰውን ህይወት እንደዚህ ምስቅልቅል እያደረጋችሁ አንድን ባለትዳር የሆነን ሰው ሌላ ሴት እያመጣችሁ እያስተዋወቃችሁ እያገናኛችሁ እንደዚህ ለትዳሩ መበጥበጥ እስከ መለያየት እንዲደርሱ ምክንያት የሆናችሁ ነገ ጧት እናንተም ትዳር ትይዛላችሁ። መቼም እንደዚሁ እንደሆናችሁ አትኖሩ። በእናንተም ላይ እንደዚህ አይነት ነገር ላለመፈጠሩ ምንም ዋስትና የላችሁ፣ ምንም ማለት ነው። ምክንያቱም ዛሬ ላይ የዘራችሁትን ነገ ታጭዱታላችሁ። እመኑኝ እመኑኝ ማለት ነው። ይችሊ በሆዷ ልጅ ይዛ እንደዚህ አልቅሳ አዝና ልቧ ተሰብሮ የምር ነው ምላችሁ። እንዴ ነግበኔ የሚባል ነገር አለ እኮ። ራሳችሁን በሷ ቦታ አድርጋችሁ ማየት ነበረባችሁ። ምን ያህል እየተጎዳይ እንደሆነ፣ ምን ያህል ልቧ እንደተሰበረ፣ ምን ያህል እንዳዘነች። እኔ የምሬን ነው የምላችሁ። ራሴን በሷ ቦታ ነው ያደረኩት። ሳስበው ይች ልጅ የምር በጣም ተጎድታለች፣ በጣም ተጎድታለች። ደግሞም ታግሳለች። ሲያስታርቋትም እሺ ብላለች፣ ታርቃለች። ግን ማስተካከል ያለበትን ነገር ሊያስተካክልላት አልቻለም። ተው የምትለውን ነገር ሊተውላት አልቻለም። በቃ እሱ በፈለገው በራሱ እንደፈለገ መሄድ ነው የሚፈልገው። እኔም እያንዳንዱ የማደርገው ነገር እሷን አላስደሰታትም፣ እሷን እያስከፋት ነው፣ እሷን እያሳዘናት ነው። ስለዚህ እሷ ማዘን የለባትም፣ ተው ያለችኝን ነገር መተው አለብኝ ብሎ አልተውም። እንደውም እልክ ውስጥ ደራ ውስጥ ነው የገባው። በልክ ነበረ እንግዲህ በጭፍን ማለት ነው ሲሄድ የነበረው። አሁን አምርራ መጨረሻ ውሳኔ ላይ ስትደርስ ራስን አስሮ አሞኛን ምናምን ከዚህ በፊትም ከዛች ከፍቅር ጋር እያለ ፍቅር ጥላው ሄደች ምናምን ተብሎ ገመድ ይዞ ጫካ ገብቶ ነበር፣ ራሱን ሊያጠፋ ነው ተብሎ የፍሬም ሀይሚ እንደገና ደግሞ ሙቪ ሆኖ ነው እንደገና ጫካ ውስጥ ሄደው ያዳኑት ማለት ነው። አሁንም ታዲያ እንደዛ እንትን ብሎ ምናምን እንደዚህ ያሞኛል ምናምን እያለ እያስመሰለ ምናምን እንደዚህ እንትን ብሎ ሩታ ደግሞ ይሄን አይታ አዝና ራርታ እንድትመለስለት ፈልጎ ይመስለኛል። እያስመሰለ እንጂ እውነት አሞት ወይም ደግሞ አይመስለኝም ጭራሽ ማለት ነው። ሲጀመር አብርሽ አስመሳይ ነው፣ ወደዳችሁም ጠላችሁም ማለት ነው። እዚህ ጋር የአብርሽ ደጋፊ ነኝ ምናምን ብላችሁ ሲጋ እንሳደባለን ምናምን ብትሉ ወየው ልኩም ጣይብ እና ለማንኛውም ማለት ነው ዛሬው የነበረን ቆይታ ይህን ይመስላል። ላይክ እና ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ አበረታቱኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ እላችኋለሁኝ። ሩታንም እንግዲህ ያው በሰላም ወልዳ ልጇን አቅፋ የምናያት ያድርገን። ሴት ልጅ ነች፣ ተጎድታለች። የደረሰባትም ነገር ቀላል የሚባል አይደለም። ምክንያቱም ባሌ የምትለው የልጅ አባት ብላ የምታስበው ባለቤቷ ከሌላ ሴት ጋር እንደፈለገ የሆነ እያየችው ልቧ ተሰብሮ ተጎድቶ ነው ይች ልጅ እስከ መለያየት ድረስ የደረሰችው ማለት ነው። እና ተይ ጽጽትሻል፣ ይቆጭሻል በኋላ ምናምን ሲላት ነበር። እንደው ማን ይሙት ሩታ እንደ በወሰነችው ውሳኔ ትጸጸታለች ብዬ አላስብም። ምክንያቱም ምንም የምትጸጸትበትን ነገር አይደለም ያደረገችው።
ያደረገችው ማለት ነው። ማድረግ ያለባትን ነገር ነው ያደረገችው። ደግሞ ቸኩላ ያደረገችው ነገር አይደለም። ብዙ ጊዜ እድል ሰጥታለች። ማርክም ብዙዬ ነው የሚሏት፣ ብዙዬ ነው መሰል የምትባለው የአብርሽት ማለት ነው። እነሱም ሲያስታርቋት እሺ ብላ ታርቃለች። ማርክም ከአንዴ ሁለቴ ሲያስታርቃት እሺ ብላ ታርቃለች። በቃ እድል ሰጥተዋል፣ ታርቃለች፣ ይቅርታ አድርጋለታል። እሱ ግን ጭራሽ ሊመለስ ባለመቻሉ በቃ በቃኝ አለች። እንዴ ማርም ሲበዛ እኮ ይመራል እኮ ይባላል አይደል እንዴ? ምን ነካችሁ? ስለዚህ ይች ልጅ ከአቅሟ በላይ ሆነ፣ ደከማት፣ ሰለቻት። ሁልጊዜ እኝኝ ማለት ሰለቻት። ያላት አማራጭ ደግሞ መለያየት ነበረ። በቃ መወሰን ያለባትን ነገር ወሰነይ ማለት ነው። ስለዚህ ለማንኛውም ማለት ነው የዛሬው ቪዲዮ ይህን ይመስላል። ላይክ ሼር ማድረጋችሁ እንዳትረሱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ላይክ እና ሰብስክራይብ በማድረግ በቀጣይ ደግሞ በሌላ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።